رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا በቅድሚያ ለሁሉም የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያልኩ በዚህ ሉምቤክ ኢቨንት ኦርጋናይዘር ባንካችን ጋር በመተባበር ያዘጋጀው የሲቢኢ ኑር ኢድ ኤክስፖ 2018 የባዛር መክፈቻ መርሃ ግብር ላይ ስለተገኛችሁ ባንኩ ስም ከፍ ያለ ምስጋናዬን አቀርባለሁ። በዚህ በረመዳን ወር ህዝበ ሙስሊሙ ራሱን ከመብልና መጠጥ ከማቀብ ባለፈ እዝነትና መልካምነት በሁላችንም ዘንድ የሚሰፍንበት ፍቅርና እርስ በርስ መተሳሰብ የሚበዛበትና ያለው ለሌለው የሚያካፍልበት የበረከት ወር ነው። አሁን ረመዳን ሊያልቅ የመጨረሻው 10 ቀናት ብቻ የቀሩት ሲሆን ይህን ተከትሎ የሙስሊሙ ማህበረሰብ ለኢድ ኢደል ፈጥር በዓል የሚያስፈልጉትን ግብአቶች በአንድ አካባቢ በቅናሽ ዋጋ እንዲያገኝና በባንካችን ዲጂታል ፕላትፎርም በመጠቀም ቀልጣፋና ፈጣን አገልግሎት ማግኘት እንዲችል ባንካችን ኤክስፖን ስፖንሰር በማድረግ ሲቢኢ ኑር ኢድ ኤክስፖ በሚል መጠሪያ እንዲያገኝ አድርጓል። ዘይኑ ነቢ ዘይኑ ነብዬ ዘይኑ ነቢ ዘይኑ ነብዬ ያ ሀቢቢ አሰላም አለይኩም ዘይኑ ነቢ ዘይኑ ነብዬ ዘይኑ ነቢ ዘይኑ ነብዬ ያ ሀቢቢ አሰላም አለይኩም ዘይኑ ነቢ ዘይኑ ነብዬ ዘይኑ ነቢ ዘይኑ ነብዬ ያ ሀቢቢ አሰላም አለይኩም የነቢያት ሁሉ አውራ ላረጎት ከፍጡራን ሁሉ መርጦ ላላቆት። ጤና ተመልካቾቻችን እንደምን አላችሁ? ከስቱዲዮ ወጣ ብለናል። ያለንበት ወቅት በሁለቱም የክርስትናና የእስልምና እምነት ተከታዮች ዘንድ የአብይ ጾምና የረመዳን ጾም ወቅት ላይ ነው የምንገኘው። በማስመልከት ታዲያ ጣቢያችን ኢንቢሲ ኢትዮጵያ ጾሙን ሊወክሉ የሚችሉ እንዲሁም ደግሞ ምእመኑን ወደ ሃይማኖቱ ሊያስጠጉ ይችላሉ የተባሉ ፕሮግራሞችን ወደ ተመልካቾች እያደረስን አብረናችሁ ቆይታ እያደረግን ቆይተናል። አሁን ደግሞ የረመዳን ወር ጾም በመጠናቀቅ ላይ በመገባደድ ላይ ይገኛል። እሱን በማስመልከት ደግሞ በዓል ሲደርስ ግብይቱ እንደሚደራ ይታወቃል። ያንን በማስመልከት ደግሞ ዛሬ በመስቀል አደባባይ ሲቢኢ ኑር የ2018 ኤግዚቢሽን ባዛር ላይ ነው የምንገኘው። ኤግዚቢሽን ባዛሩ ላይ እነማን ታድመዋል የሚለውን መክፈቻው ነው የሚካሄደው ዛሬ። እንዲሁም ደግሞ ሸማቹስ ተገበያዩስ ምን ይመስላል፣ ገበያው ምን ይመስላል የሚለውን ልንቃኝ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ رمضان اللهم بارك لنا في رمضان ሰላም ለዚህ ቤት። ሰላም እንዴት ነሽ? የኢድ ገበያን ዞር ዞር እያልኩ እያየሁ ነበረ። አስተዋውቂ እስኪ ራስሽን መጀመሪያ። ስሜ ሚኪ አብደላ እባላለሁ። ያው እዚህ ኤግዚቢሽን ላይ ነው የምሰራው። ለስንተኛ ጊዜሽ ነው እዚህ ኤግዚቢሽን ባዛር ላይ ስትገኝ? በጣም ብዙ ጊዜ ረጅም ዓመት በተደጋጋሚ ማለት ነው። ዛሬ ደግሞ እስኪ የበዓል ድባቡ ምን ይመስላል? ግብይቱ ዋዜማው ላይ ነው ያለ ነው። ምን ምን እንዲያሽ ለተመልካቾች ንገሪልን እስኪ። እነዚህ ያው አባዮች አሉ፣ እነዚህ አባዮች አሉ፣ የተለያዩ አባዮች በሽፎን አባያ አለ፣ እነዚህም አሉ፣ ኖርማል እነዚህም አባዮች አሉ እና ጣፋጭ ነገሮችንም ይዘናል። ጣፋጮች ሁሌም ለረመዳንም ለኢድም ቴብል ላይ የማይጠፉ ነገር ሱፍራ ላይ የማይጠፉ ነገሮች ናቸው። እነሱንም ይዘሻል። እዛ ጋር የሚቀቡ ነገሮች አሉ። ኢድ ሲደርስ የአባያው ይሄ ጀለቢያቶ ምናምን የሚገዛበት ወቅት ነው በጣም። ስለዚህ ምን ይመስላል የገዢውስ ሁኔታ? በደንብ እየመጣ እየጠየቀ ነው። እንዴት ነው ዋዜማው? እንግዲህ ቆንጆ ነው ብለን እናስባለን። እንግዲህ እስኪ አሁን ለኔ ምን አይነት አባያ ታሳይኛለሽ? አዲስ አበባዎች አሁን እነዚህ አሉ። እነዚህ ናቸው ቅርብ ጊዜ የመጡት። እንደዚህ አዎ፣ ይሄ አዲስ አበባ የሚባል ነው። ዋጋቸውም ተመጣጣኝ ነው። አዎ፣ ለምሳሌ እነዚህ አሁን ስንት ነው የሚባሉ? እነዚህ 7500 እነዚህ ማለት ነው። ከየት ነው የሚመጡት? ከዱባይ ነው። ስለ ረመዳን ልጠይቅሽ ትንሽ መለስ ብዬ። ረመዳን ብዙ ጊዜ ሲገባ በጣም በጉጉት ነው የምንቀበለው፣ ሲያልቅ ደግሞ ሄደብን አለቀብን ብለን ነው። እስቲ ስለሱ እየነገርሽኝ አንድ ልብስ ደግሞ ታሳይኛለሽ? ይቻላል። ረመዳን ያው እንግዲህ ቆንጆ ነው። ያው ያለው ነገር ሁሉም ነገር ደስ ይላል። ያው ጊዜውም ፈጠነ አለቀብን እንጂ አሪፍ ነው። እንግዶች ይመጣሉ፣ ያለ ስራው ድካም አለ፣ በዛ ላይ የሚሰራው አይነት ታውቂያለሽ መቼም ረመዳን ላይ ብዙ አይነት ይመጣል። ቤተሰቦች ሲጠሩ ተሰብስበን ያው እንግዲህ ደስ ይላል ብቻ። ዘይኑ ነቢ ዘይኑ ነብዬ ያ ሀቢቢ አሰላም አለይኩም
ዘይኑ ነቢ ዘይኑ ነብዬ ዘይኑ ነቢ ዘይኑ ነብዬ የሀቢቢ አሰላም አለይኩም። እነዚህ አባያዎቹ ከዱባይ ነው የመጡት። እሺ ሽፎን አባያ የሚባሉ ይሄ ነው። አዎ ሽፎን አባያ የሚባሉት እነዚህ ናቸው። ዘይኑ ነብዬ የሀቢቢ አሰላም አለይኩም። ይሄ ማለት ከቱ ፒሶቹ ይሄኛው ኖርማል ዋና አባያ የሚባል ነው። ስሪ ፒስ የሚባልም አለ። ከውስጥ አላባሽ ከውስጥ የሚለበስ ከእንደገና ሱሪና አላባሽ ማለት ነው። ሀቢቢ አሰላም አለይኩም። ዘይኑ ነብዬ ዘይኑ ነብዬ ዘይኑ ነብዬ የሀቢቢ አሰላም አለይኩም። ለኢድ ልጅ እያለን ልብስ የሚገዙልን ወላጆች ነበሩ። ለብሰነው ምንተኛ ነበር። አሁን አድገናል፣ ራሳችንን የምንገዛው። ሴቶች ደግሞ ረመዳንን በጣም ጫና ስለሚኖርባቸው እንደገና ደግሞ ጾመኛውን ማስፈጠሩ፣ መዘያየሩ፣ የውጭውን ስራ መስራት ከባድ ነው የሚሆነው። ለኢድ ላይ ደግሞ ፏ ብለው ዘንጠው የኢድ ሰላትን የሚታደሙበት ልብስ ደግሞ እየመጡ ይሸምታሉ። ያለነው ባዛር የሲቢኢ ኑር ኤግዚቢሽን ባዛር ነው። የተንቀሳቀስን ደግሞ የበዓል ዝግጅቱ ምን ይመስላል ከአልባስ ከቁሳቁስ እንዲሁም ደግሞ ከሌሎች አንጻር ምን ይመስላል የሚለውን እየቃኘን ወደ እናንተ እያደረስን ነው የምንገኘው። እንደምታዩኝ እኔም ደግሞ እዚህ የኢድ ዝግጅት መካከል አንዱ የሆነውን አባያ ለራሴ የሚለካሁኝ እያሳያችሁ ነው የሚገኘው። አሁን ይሄ ስንት ነው ታዲያ? ይሄኛው 7500 ምን ላይ እስልምና ተከታዮች ነው እንኳን አደረሳችሁ ላሉ اللهم بارك لنا في رمضان اللهم بارك لنا في رمضان። እንዴት ናችሁ? ሰላም አለና እንተዋወቅ እስኪ። እሺ ፋጡማ እባላለሁ። አሁን የሲቢኢ ኑር ኤግዚቢሽን ባዛር ላይ ነው የምንገኘው። የኢድ ኤክስፖ ምን ይመስላል ድባቡ? እስኪ ንገሪኝ። ድባቡ እንግዲህ ያው ቆንጆ ነው፣ ምንም አይልም። በተለይ እሱ የሲቢኢ ኑር ከመጣ በኋላ ትንሽ ሞቅ እያለ ነው። ነቃ ብሏል። አዎ። ስንተኛ ጊዜሽ ነው ባዛር ላይ ስትሳተፊ? ኢድ ኤክስፖ ላይ ወደ 6 አመት ረጅም ጊዜ ሆኖሻል ማለት ነው። አዎ። ረመዳንን በማስመልከት ነው የኢድ ኤክስፖ። ረመዳንም አላለቀም። ረመዳንም ይሸምታል ደግሞ ኢድም እየመጣ ስለሆነ ለኢድም ይሸምታል። እንዴት ነው ረመዳን አንቺ ጋር? ረመዳናችን ጋር ማሻአላ በጣም አሪፍ ነው፣ ደስ የሚል ነው። ያው ትንሽ እንግዲህ ገበያው ኢንሻአላህ ከዚህ በኋላ ይሞቃል ብለን እናስባለን። ሞቅ ይላል። ረመዳን ወሩ በራሱ እንዳያልቅ ምን ሳሳው ወቅት ነው። አሁን ወደ ኢድ ሲጠጋ ብዙ ሰው ቅር ይለዋል። ረመዳንን እንዴት ነው የምታሳልፊው? ትንሽ ንገሪኝ። ረመዳንን እንግዲህ ያው 15 ቀኑን ቤት ነው፣ 15 ቀኑን ደግሞ እዚህ ስራ ላይ ነው ማሳልፈው። ብዙ ሴቶች አሁን ረመዳን ሲገባ በጣም ኃላፊነት የሚበዛባቸው ጊዜ ነው። በተለይ ደግሞ ውጪ ስራ የሚሰሩ ከሆነ የውጪውንም የቤቱንም እኩል ማስኬድ ይከብዳል። ግን ደግሞ በንቃት ረመዳን ነው ማስፈጠሩም ያጓጓል። እንደዛ አይነት ነገር ስላለ ቤት ውስጥ እናንተ እንዴት ነው የምታሳልፉት? በተቻለን አቅም ሁለቱንም፣ ይሄም ግድ ነው ያኛውም እንደዛው፣ ሁለቱንም በተቻለን መጠን እያካሄድ ነው። ኢድ ሲመጣ አሁን የኢድ ዝግጅት መካከል የቤት እቃ ማሟላት የቤት እቃ መቀየርም ጭምር ነው። አንቺስ ቤትሽ እንዴት ነው የምታደርጊው? እንቀይረዋለን። ምን ችግር አለው? ያው ከዚህ እየወሰድን ነው የምንቀይረው። ያው ከሌላ ቦታ ሄደን ስለማንገዛ ለኛ ብዙም አይከብደንም። ብዙ ነገሮች አሉ ለኢድ የሚያስፈልጉ ምንጣፎች አሉ፣ ትላልቅ ምንጣፎችም አሉ። በአጠቃላይ ለቤት የሚያስፈልጉ እቃዎች እኛ ጋር አሉ። ስንፈልግ ያው ከዚህ እየወሰድን ነው የምንቀይረው እኛ። አሁን ሰው በዓል ሲደርስ በተለይ ደግሞ ወጪ በጣም የሚበዛበት ወቅት ነው። እንዴት እንችለዋለን ገበያውን ይላሉ። ከዛ አንፃር ዋጋው እንዴት ነው? ከዛ አንፃር እንግዲህ ዋጋውን ያማከለ ነው እኛ የምናደርገው። ያው ራሳችን ስለምናመጣ ከሳውዲ ነው የምናመጣቸው እቃዎቻችንን። ለዛ ብዙም ከሌላው ጋር በቀነሰ ሁኔታ ነው ደንበኞቻችንን የምናስተናግደው እና ለነሱ ደክመን ምን ብለን ለየት ያለ ነገር ነው ለማምጣት ሙከራ የምናደርገው። እንግዲህ ይኸው ኢንሻአላህ በተቻለን አቅም ለየት ያለ ነገር ይዘን ነው የምንገኘው። እዚህም ከከስተመሮቻችን ጋር እና ለከስተመሮቻችንም ደህና ነገር ይዘን ስንገኝ በጣም እኛ ያስደስተናል። ብዙ ባንሸጥም ያው እቃውን ይዘን ከተገኘን በጣም ደስተኛ ነን እና ለከስተመሮቻችንም በጣም ደክመን ነው
እነዚህን እቃዎች የምናቀርበው። በጣም ነው የሚያማምሩት። እነዚህ አሁን ከየት ነው የመጡት ያልሽኝ? ከሳውዲ ነው የመጡት። ዛሬ የገቡ ናቸው እነሱ ምናምን ዛሬ የገቡ ናቸው እነሱ። በጣም ለየት ያሉ እቃዎች ናቸው። የቤት እቃ በተለይ ደግሞ ሳሎን ላይ ሊቀመጡ የሚችሉ እቃዎች ያሳየኝ እስኪ። የቅንጦት እቃዎች አሁን ለምሳሌ እነዚህ የተመራውን የጣፋጭ አሁን እነዚህ ናቸው። እቺ የስኳር ማቅረቢያ ናት። እሺ የቅንጦት እቃ የሚባለው የት ነው? የቅንጦት እቃ የሚባሉት በብዛት እነዚህ አሁን የሶፍት ማስቀመጫዎች ምናምን እነዚህ ናቸው። አዎ እነሱ አሁን እነዚህ ምናምን አሁን እነዚህ የሲኒ ማስቀመጫዎች ናቸው። ዘምዘም ውሃ አለን፣ የዘምዘም ማቅረቢያ አሁን እዛ ጋር ያሉት ሰው ማለት አዎ ነው። እነሱ አሉ። ማጨሻዎች አሉን፣ የሻማ ማስቀመጫዎች አሉ። አሁን የሻማ ማስቀመጫዎች ምናምን የቅንጦት እቃ ነው የምንላቸው። የሚባሉት እዚህ ቤት ጋር ያሉት ማስዋቢያና አበባዎች አሉ። ቆንጆ አበባዎች ከዛው ከውጭ የሚገቡ። መጪው ኢድ ነው ደግሞ እንኳን አዎ አደረሳችሁ ኢድ ነው ለኢድ። ለመላው ሙስሊም ህብረተሰብ እንኳን አላህ በሰላም ለኢድ በዓል እንኳን አደረሳችሁ እንላለን። ዘይኑ ነብይ ያ ሀቢቢ አሰላም አለይኩም ዘይኑ ነብይ ዘይኑ ነብይ ያ ሀቢቢ አሰላም። ተመልካቾቻችን የኢድ ዋዜማውን በማስመልከት ደግሞ ግብይቱ ምን ይመስላል የሚለውን በኢድ ኤክስፖዚሽን ባዛር ተገኝተን የቃኘን ነው የምንገኘው። አልባሳቶቹን፣ ቁሳቁሶቹን፣ የተለያዩ ነገሮች እያየን ወደ እናንተም እያደረስን ቆይታ እናደርጋለን። አሁን ደግሞ የተለያዩ እቃዎች ናቸው እዚህ ጋር የሚታዩኝ። እሷ ናትም ታስተዋውቀን። እንተዋወቅ እስኪ መጀመሪያ ካንቺ ጋር። ስሜ በህራ ይባላል። ምንድን ነው ያልሽው? እስኪ እዚህ የቀረብኩት በዓልን በዓል የሚያስመስል በዓልን ሞቅ ደመቅ የሚያደርግ ነገር ነው። እጣን፣ አልባሳት፣ የቤት ጌጣጌጦች እዚህ ጋር ይታዩኛል። ጌጣጌጦች እነዚህ አሁን እንትን ባዞች ናቸው። ለበዓል ግዴታ ስለሚያስፈልጉ ቤትን የሚያደምቁ በዓልን በዓል የሚያስመስሉ ናቸው። እዚህ ጋር ደግሞ የእጣን ማጨሻ አለን። አሁን ከሰል ምናምን አንዳንድ ሰው እንትን ከሚል ይሄ ዘመናዊ ኤሌክትሪክ ማጨሻ ሳሎን ላይ መቀመጥ የሚችል ሳሎን ላይ መቀመጥ ይችላል። አንዴ ከጋር ደግሞ ከክላስ ወደ ክላስ መውሰድ ይቻላል። እጣን አንዴ ከተለኮሰ በኋላ ለብዙ ሰዓት እንትን ይላል። እነዚህ ደግሞ የተለያዩ ብኩሮች ናቸው። ከሳውዲ ነው የሚመጡት። ለበዓል በጣም ነው ደስ የሚሉት። በጣም አሪፍ ብኩሮች ናቸው። ዋጋችን ደግሞ በጣም ታላቅ ቅናሽ ነው እና እዚህ ጋር ደግሞ እንትን አለን ዘመናዊ ጭስ አልባ ክሰል ነው። ይሄ የከሰል ጭስ ለሳሎን ካስቸገራችሁ ያልሽ ነው? አዎ ጭስ ካስቸገራችሁ ምናምን ነገር በቃ ይሄንን መጠቀም ነው። በር ተዘግቶ ምናምን ቢቀጣጠራሱ ከጭስ ነፃ ነው። ካርቦን ይወጣለት ነው። አንዷ ፍሬ ከ4 ሰዓት በላይ ነው የምትቆየው። አዎ በትልቅ ጀምሮ ከትንሽ እስከ ትልቅ ድረስ አለን። በዚህ በላስቲክም አለን። ይሄው ይሄ እዚሁ ነው የሚዘጋጀው? አዎ እዚሁ ነው የሚዘጋጀው። ኤክስፖርት የሚደረግ ነው። ከዚህ ወደ ውጪ ይሄዳል? አዎ። የት ሀገር ይላካል? አሁን የጅቡቲ ይላካል፣ ጅጅጋ ይላካል፣ ወደ ውጭ ሀገር ደግሞ ወደ አውሮፓ ይላካል። ከካርቦን ፍሪ ናቸው። በጣም ደስ ይላል። የሚቀባቡ ነገሮች፣ የህፃናት ልብሶች ይታያሉ። የህፃናት ልብሶች አሉን። ይኸው ቱታዎች አሉን። እዚህ ጋርም አሉ። ባዞች ደግሞ እዚህ ጋር አሉ። በጣም አሪፍ ባዞች አሉን። እነዚህ አሁን ቤቱን የሚያስውቡ ቲቪ ስታንድ ላይ ለቤት እንትን የሚሉ ለበዓል በጣም ነው የሚያምሩት። ዋጋቸውስ እንዴት ነው? ዋጋቸው በጣም ፌር ነው። መጪ በዓልም ስለሆነ ረመዳንም ስለሆነ እኛ ዋጋችንም ታላቅ ቅናሽ ነው በጣም። እዚህ ጋር ደግሞ እጣኖች ይታዩኛል። እነዚህ ስኬት ነው? የሳውዲ ናቸው። እነዚህ ከሳውዲ ነው የሚመጡት። ሉባንጃ ይባላል። ይሄ ሉባንጃ ነው የሚባለው። ደስ ይላል ሽታው። ስለዚህ ተቀላቅለው ማለት ነው። ተቀላቅለው እንትን ማለት ይቻላል። ይሄ ደግሞ በጣም አሪፍ ነው። ውጭ ላይ 5 ነው የሚሸጠው፣ እዚህ ግን 1000 ብር ነው የሚሸጠው። ደስ ይላል በጣም። ይሄንን እያወራን ደግሞ ትንሽ ስለ ረመዳን ልጠይቅሽ። በጉጉት ከ11 ወር በኋላ በጉጉት ጠብቀን የሚመጣ ጾም ነው። የኢባዳ ወር ነው። የሰደቃ ወር ነው። መልካም ነገሮች ሁሉ በደንብ በቃ እኛም ወደ ፈጣሪ የምንጠጋበት ወቅት ነው። ረመዳንን እንዴት እያሳለፍሽ ነው? ረመዳን አሁን እኔ እስካሁን ቤት እያሳለፍኩ ነበረ። በሰላትም በኢማንም የሰራነው ካለው ከሰው ጋር ተካፍለን ለምስኪኖች በአቅማችን አክረተን ያለንን ለሌላቸው አካፍለን ተካፍለን ነው እንትን የምንለው። ሴትነትና ስራ ምንጊዜም ያው እንደምናቀው ነው። ያው ከባድ ነው ግን ቢሆንም ታልፊዋለሽ። ያው ረመዳን አንዳንዴ በበረካውም ስለሆነ ብዙ እንትን አይልሽም። አሪፍ ነው ብቻ አልহামዱሊላህ። እኛ አሁን ትንሽ እንትን ካልን በኋላ ዘግተን እንሄዳለን። ካፈጥርን በኋላ ወደ ተራዩ እንሄዳለን። አሁን ደግሞ ኢንሻአላህ ተሐጁድ ደርሷል። ወደ ተሐጁድ እንሄዳለን። ትንሽ እንተኛም ተነስተን ወደ ስራችን ሰርተን ወደዚህ እንመጣለን። አልহামዱሊላህ። ለመላው እስልምና እምነት ተከታዮች በሙሉ እንኳን ያደረሳችሁ። ለአባቴ፣ ለእናቴ፣ ለቤተሰቦቼ በአጠቃላይ እንኳን ያደረሳችሁ። እናቴ በጣም ነው የምወድሽ፣ እንኳን ያደረሳችሁ። ሁሌም ኑርልኝ። አባቴ በጣም ነው የምወዳችሁ። ቤተሰቦቼ ሁሌም ኑሩልኝ። እንኳን ያደረሳችሁ። ሀቢቢ አሰላም አለይኩም ዘይኑ ነብዬ ያ ሀቢቢ አሰላም አለይኩም። ዘምዘም ከድር እባላለሁ።
የረመዳን ላይቶች፣ የኢድ የቤት እቃ አልባሳት፣ የኩኪስ እቃ የሚያማምሩ እቃዎች እያየሁኝ ነበር። አሁን ይሄ ማጨሻ ነው ነው የሚባለው። በጣም ቆንጆ ነው፣ ያምራል። ይሄን ባዛር ስትገኚ ስንተኛ ጊዜሽ ነው? እስኪ እኔ መጀመሪያ ጊዜ ነው። የመጀመሪያሽ ነው? እንዴት አገኘሽው ታዲያ? ምንም አይልም፣ አልሐምዱሊላህ ጥሩ ነው። ሞቅ ሞቅ እያለ ነው። መቼ ነው መምጣትና እዚህ መስራት የጀመርሽው? ወቅቱ ረመዳን ስለሆነ በብዛት ሰው ቤቱ የሚያዘወትርበት ጊዜ ነው። ረመዳንን እንዴት ነው እያሳለፍሽ ያለሽ? ረመዳን ደስ ይላል። የጀመርኩት እዚህ 3 ቀን ነው። አሁን የስራ ሰዓት ስለሆነ በዚህ ሰዓት እዚህ እንትን እያልኩ አስተካክሎ ይጠብቁኛል። አፍጠር ላይ ሄዳለሁ። ከአፍጠር በኋላ ወደ ተራዊ፣ ከዛ በኋላ ኢንሻአላህ ታጁድ በዛው ይቀጥላል። አባ ያለ ልጆች የቤት እቃዎች አሉ፣ እጣን አለ፣ ቸኮሌት አሉ፣ ሙሉ የኢድ እቃ ያካተታል። ዛሬ ተጀምሯል በሰፊው እየመጡ እንዲዘግሩን በዛም እንዲያዩ ጥሪያችንን እንላለን። ለመላው ለእስልምና እምነት ተከታይ እንኳን ለኢድ አልፈጥር በዓል አደረሰን። አላህ ሰላም እንዲያደርሰን ዱዓችን ነው። አላህ ደግሞ ይህንን ጾም በሰላም ያስጨርሳል። አሚን አሚን። አንቺም መልካም በዓል እንዲሆንልሽ እመኛለሁ። መልካም ስራ። አሚን። ረመዳኒ አላሁመ ባሪክ ለና ፊ ረመዳኒ